بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة المطففين يا سورة المطففين يا ቃል በቃል ትርጉም እንማማራለን ከአንቀጽ አንድ ከእስከ አንቀጽ 17 ድረስ ተማምረናል። ከአንቀጽ 18 እስከ አንቀጽ 36 ያለውን እስከ መጨረሻው ድረስ ኢንሻአላህ በአላህ ፍቃድ አሁን እንማማራለን። እንግዲህ አላህ Subhanahu Wa Ta'ala በሱረቱል ሙጠፊፊን እነዛ ሙጠፊፎች ሚዛንን ስፍርን የሚያጓድሉ ሰዎች ወዮላቸው ብሎ አስጠንቅቆናል። እንዲሁም እነዛ ከሃዲያኖች ደግሞ እነዛ አስተባባዮች በየውመል ቂያማ የሚያስተባብሉ ሰዎች ጀሃነም እሳት እንደሚገቡ ነግሮናል። እንዲሁም የነሱ ኪታብ ደግሞ እነዛ የፉጃር እነዛ የመጸኞች ኪታብ ሲጅን ውስጥ እንዳለ ነግሮናል ማለት ነው። ወራዳ የሆነ ቦታ ውስጥ የተዋረደ ቦታ ውስጥ እንደሚገኝ ነግሮናል ማለት ነው። አሁን ደግሞ የአማኞችን ይነግረናል። የአማኞች ኪታብ የት እንደሚገኝ ከአንቀጽ 17 ነው ማነሳው 18 ማለቴ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ከላ ኢነ ኪታበል አብራሪ ለፊ ዒልይን ከላ በእውነትም አለ አላህ Subhanahu Wa Ta'ala እዚህ ጋር ሁለት ተፍሲር አለው። ከላ ክልከላም ሆኖ ይመጣል። ከላ ይከልከል የሚል አለ። ሌላኛው ደግሞ ከላ በእውነትም በሁለቱም የፈሰሩ አሉ። እንዳገባቡ ነው። ከላ በእውነትም ማለት ኢነ እኮ ኪታብ እኮ አልአብራሪ የመልካም ሰሪዎች ኪታብ ለፊ ውስጥ ነው አለ ዒልይን በዒልይን ውስጥ ነው ከፍ ባለ ቦታ ውስጥ ነው አለ። የነዛ የአማኞች ኪታብ እነዛ መልካም ሰሪዎች ለአምላካቸው አላህ መልካም ሰሪዎች ለሰው ልጆች መልካም ሰሪዎች ለወላጆቻቸው መልካም ሰሪዎች እነዛ የመልካም ሰሪዎች ኪታብ እነዛ የአማኞች ኪታብ ዒልይን ውስጥ ነው አለ። ከፍ ባለ ቦታ ውስጥ ነው። ከፍ ያለ ነው የነሱ ቦታ የነሱ ኪታብ ማለት ነው። ከፍ ባለ ቦታ ውስጥ ነው። እሱም ደግሞ ከሰባት ሰማይ በላይ ነው ይላሉ ማለት ነው። የነዛ የካህዲያኖች ለፊ ሲጅን ብሏላ ጠባብ በሆነ ቦታ ውስጥ አዘቅት እሱም ደግሞ ከሰባት ምድር በታች ማለት ነው። የጀሃነም ስር እዛ ነው የነሱ ኪታብ። የአማኞችስ ከፍ ያለ ነው። የአማኞች ኪታብ ክብር ተሰጥቶት እላይ ነው ያለው ማለት ነውና ከፍ ባለ ቦታ ውስጥ ነው። ክብር ባለው ቦታ ውስጥ ማለት ነው። ከላ በእውነትም ኢነ እኮ ኪታብ እኮ አልአብራሪ የአብራሮች የመልካም ሰሪዎች ኪታብ ለፊ ውስጥ ነው ዒልይን በዒልይን ውስጥ ነው። ከፍ ባለ ቦታ ውስጥ ነው። ከፍ ያለ ነው የነሱ ኪታብ። ወማ አድራከ ማ ዒልዩን ዋዋሁንም ማ ምን አድራከ ምን አሳወቀህ ያ ነቢይ አላህ ማ ምን እንደሆነ ዒልዩን ምን እንደሆነ ምን አሳወቀህ አለ። እዚህ ጋር ጥያቄ የጠየቀው ምንድነው? ለማክበድ ነው። ጉዳዩን ለማክበድ ነው እንጂ ዒልዩንን ለማብራራት አይደለም ማለት ነው። እና ለማክበድ ነው። ከዛ ምን አለ? ኪታብ ነው አለ። መርቁም የተጻፈ የታተመ ኪታብ ነው። ሁሉም ነገር እያንዳንዱ ነገር የተጻፈበት የታተመ ኪታብ ነው አለ። እዚህ ጋር ኪታቡን ነው እንጂ እያብራራ ያለው ዒልዩንን አይደለም ማለት ነው። ኪታብ ነው። መርቁም የተጻፈ የታተመ ሁሉም ነገር የተጻፈበት ማለት ነው። እያንዳንዱ ነገር የተጻፈበት የታተመ ኪታብ ነው አለ። የሽሃዱሁ ይጣዱታል አለ። እንግዲህ ይሄን ኪታብ ደግሞ እዛ ኪታቡ ዘንድ ማለት ነው። እዛ ቦታ የሽሃዱሁ ይጣዱታል። አልሙቀረቡን ሙቀረቦች የአላህ ቅርብ ባሪያዎች ይጣዱታል። እዛ የሱ ኪታብ ዘንድ ይገኛሉ ማለት ነው። ያኔ ይጣዳሉ ማለት ይገኛሉ። እዛ ኪታቡ ዘንድ ይገኛሉ። ይጣዳሉ ማለት ይገኛሉ ማለት ነው። እነዛ ኪታብ ዘንድ ይገኛሉ እነማን? መላኢካዎች፣ አንቢያዎች፣ ሷሊሖች፣ ሹሃዳዎች፣ ሲዲቆች ይጣዳሉ፣ ይገኛሉ፣ ይጎበኙታል፣ ያውታል። የሸሃዱሁ ይጣዱታል። አልሙቀረቡን እነዛ ቅርብ ባለሟሎች ማለት ነው። ቅርብ ባለሟሎች እነዛ ቅርብ የአላህ ባሪያዎች ቅርብ ባለሟሎች ይጣዱታል።
ይገኛሉ እዛ ቦታ። ሌላኛው ሁለተኛው ተፍሲር ደግሞ የሸሃዱሁ ይመሰክሩለታል አልሙቀረቡን እነዛ ቅርብ ባለሟሎች የአላህ ወዳጆች ይመሰክሩለታል። ያኒ ቅርብ ማለት ቅርብ ባለሟሎች ማለት ያኒ ቢጧዕ አላህን በመታዘዝ የተቃረቡ ማለት ነው። አላህን በመታዘዝ ቅርብ የሆኑ ለአላህ ትእዛዝ ቅርብ የሆኑ ማለት ነው። ሙቀረብ ማለት የሸሃዱሁ ይመሰክሩለታል አልሙቀረቡ እነዛ ቅርብ ባለሟሎች ይመሰክሩለታል። የሁለተኛው ተፍሲር ነው። የመጀመሪያው የሸሃዱሁ ይጣዱታል አልሙቀረቡን እነዛ ቅርብ ባለሟሎች ይጣዳሉ ይገኛሉ እዛ ኪታብ ዘንዳ። ኢነል አብራረ ለፊ ነዒም ኢነ እኮ አልአብራረ ነዛ መልካም ሰሪዎች እኮ ለፊ ውስጥ ናቸው አለ ነዒም በጸጋ ውስጥ ናቸው አለ። እነዛ አማኞች እነዛ መልካም ሰሪዎች እነዛ እውነተኞች በምን ውስጥ ናቸው? ነዒም በጸጋ ውስጥ ናቸው አለ። ዐለል አራኢኪ የንዙሩን ዐላ ላይ አልአራኢኪ ባልጋ ላይ ሆነው የንዙሩን ይመለከታሉ ያያሉ። ምን ነው የሚያዩት? አላህ ሱብሓነሁ ወተዓላ የዋለላቸውን ኒዕማ ጸጋ በጀነት ውስጥ ይመለከታሉ። ፈርሰስ ብለው አልጋቸው ላይ ከፍ ያለ አልጋ ላይ ሆነው ይመለከታሉ። ሌላው ደግሞ አላህን ይመለከታሉ ያያሉ። ምክንያቱም ከላይ ምን ብለናል? እነዛ ከሃዲያኖች ጌታቸውን ከማየት የተጋረዱ ናቸው፣ ይጋረዳሉ ማለት ነው። አማኞች ደግሞ ዐለል አራኢኪ ባልጋ ላይ ሆነው ዐለል አራኢኪ ባልጋ ላይ ሆነው የንዙሩን ይመለከታሉ ያያሉ። ከዛ ምን አለ? ተዕሪፉ ፊ ውጁሂሂም ነድረተ ነዒም ተዕሪፉ ታውቃለህ አለ። ታውቃለህ ታያለህ ማለት ነው። ፊ ላይ ውጁሂሂም በፊታቸው ላይ ነድረተ ውበትን አነዒም የጸጋውን ውበት የድሎትን ውበት ፊታቸው ላይ ታያለህ ትመለከታለህ አለ። ያ አላህ ተዕሪፉ ታውቃለህ ታያለህ ፊ ላይ ውጁሂሂም በፊታቸው ላይ ነድረተ ውበትን አነዒም የጸጋውን ውበት የድሎትን ውበት ብርሃንን ፊታቸው ላይ ታውቃለህ ትመለከታለህ አለ። ያ አላህ ፊታቸው ያበራል ማለት ነው። ፊታቸው ኑር ነው። ያ ረቢ ከዛ ምን አለም? ዩስቀውነ ሚን ረሒቅን መኽቱም ዩስቀውነ ይጠጣሉ ማለት ነው። ያጠጧቸዋል። እነዛ የጀነት ኻዲሞች ከፈለጉ ያጠጧቸው፣ ከፈለጉ ራሳቸው ይጠጣሉ ማለት ነው። ዩስቀውነ ይጠጣሉ ማለት ነው። ሚን ከረሒቅን ከረሒቅ ሚን ረሒቅን መኽቱም ሚን ከረሒቅን ከረሒቅ ረሒቅ ማለት የመጠጥ አይነት ነው። ይህም ደግሞ አሁን በርዝ ጠላ እንደሚባለው ማለት ነው። ኸምር ማለት ነው። ኸምር የዱንያው ጋር እንዳይደለም። የዱንያው ጋር በስም ሊመሳሰል እንጂ ጣዕሙ አንድ አይደለም። የዱንያው እኮ ገና ቀረብ ሲል ሽታው ራሱ ሌላ ነገር ነው፣ ይገማል። እሱም ደግሞ አስክሮ ጉንቶ ውስጥ ነው የሚከተው። የዛ ግን የጀነቱ ልዩ ነው። ለዛ አለው፣ ጣዕም አለው። በቃ ሽታው ሌላ ነገር ነው፣ መዓዛው። ዩስቀውነ ይጠጣሉ ሚን ረሒቅን ሚን ከረሒቅን ከረሒቅ ከኸምር መኽቱም የታተመ የሆነ የታሸገ የሆነ ከሱ ይጠጣሉ። እሱ ደግሞ መኽቱም ማለት የታተመ ተጣርቶ የታተመ ማለት ነው። ተጣርቶ የታተመ የታሸገ ከሱ መጠጥ ይጠጣሉ አለ። ዩስቀውነ ይጠጣሉ ሚን ከረሒቅን ከኸምር መኽቱም ተጣርቶ የታተመ የሆነ የታሸገ የሆነ ከሱ ይጠጣሉ። ኺታሙሁ ሚስክ ኺታሙሁ ማሸጊያው አለ። ማሸጊያው ማተሚያው ደግሞ የዚህ የረሒቅ ማለት ነው። ማሸጊያው ማተሚያው ሚስክ ነው አለ። ሚስክ ገና ክፍት ሲል ሽታው ልትጠጩ ይጋብዝሻል ማለት ነው። ልዩ ነው ሽታው ገና ሲከፈት በቃ ምስክ በምስክ ላኢላሃ ኢላላህ ሱብሓነከ ያ ረብ። ኺታሙሁ ማሸጊያው ማተሚያው የዚህ የረሒቅ ማለት ነው። ኺታሙሁ ማሸጊያው ማተሚያው ሚስክ ነው አለ። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን
ወፊ ዛሊከ በዚህም ነገር ላይ አለ ዋሁንም ፊ ላይ ዛሊከ በዚህ ነገር ላይ በዚህ ጉዳይ ላይ ፈልየተናፈሲ ይሽቀዳደሙ አልሙተናፊሱን ተሽቀዳዳሚዎች ይሽቀዳደሙ። እንግዲህ መልካምን በመስራት ጥሩ ነገር በማድረግ አላህን በመገዛት በተውሂድ ላይ ቀጥ በማለት ይሽቀዳደሙ። ተሽቀዳዳሚዎች ይሽቀዳደሙ። ይህን ጀነት ለማግኘት ይሽቀዳደሙ። አሁን በዚህ በዱንያ ላይ ያሉ ያ ረቢ ወፊ ዛሊከ በዚህም ላይ ፈልየተናፈሲ ተሽቀዳዳሚዎች አልሙተናፊሱን ይሽቀዳደሙ። ተሽቀዳዳሚዎች ይሽቀዳደሙ ማለት ነው። ፈልየተናፈሲል ሙተናፊሱን ተሽቀዳዳሚዎች ይሽቀዳደሙ። ይህን ነገር ለማግኘት ጀነትን ለማግኘት ይህን ልዩ ነገር ለማግኘት በዚህ በዱንያ ላይ መልፋት ያስፈልጋል። እነዛ ተወዳዳሪዎች ይወዳደሩ፣ ተሽቀዳዳሚዎች ይሽቀዳደሙ በዚህ ጉዳይ በዚህ ነገር ላይ አለ። ከዛ ምን አለ እንግዲህ የዚህ የረሂቅ ማለት ነው። አሁንም ወሚዛጁሁ መበረጃው አለ ደግሞ ይቀላቀላል ማለት ነው። ወሚዛጁሁ መበረጃው ማለት ነው። ሚንከ ተስኒም ከተስኒም ነው አለ። ይሄ ረሂቅ ደግሞ ብቻውን አይደለም፣ ሌላም ደግሞ የሚቀላቀልበት ነገር አለ ማለት ነው። አላህ ወሚዛጁሁ መበረጃው መቀላቀለው የሚቀላቀልበት ማለት ነው። ወሚዛጁሁ መበረጃው ሚንከ ተስኒም ከተስኒም ነው አለ። ተስኒም እዚህ ጋር ይገልጽልናል። ተስኒም ማለት አይነን ምንጭ ነው አለ። አይነን ምንጭ ነው። የሽረቡ የሚጠጡት የሆነ ቢሃ በሷ ማለት ነው። ከሷ የሚጠጡት የሆነ አልሙቀረቡን እነዛ ቅርብ ባለሟሎች የሚጠጡት እነዛ ቅርብ የአላህ ባሮች የሚጠጡት ነው አለ። ተስኒም የሚባለው ሱብሃን እንግዲህ እነዛ የሙቀረቦችና ደግሞ የአብራሮች መጠጥም ይለያያል ማለት ነው። ከነዚህ ከሙቀረቦች ተወስዶ ለነዛ ለአብራሮች ይቀላቀላል ማለት ነው። ያ ረቢ አላሁመ ጀዐልና ሚንሁም። አይነን ምንጭ ነው አለ። ተስኒም የሚባለው አይነን ምንጭ ነው አለ። የሽረቡ የሚጠጡት የሆነ ምንጭ ነው። ቢሃ ከሱ አልሙቀረቡን ሙቀረቦች እነዛ ቅርብ ባለሟሎች የሚጠጡት መጠጥ ነው። ይሄ ተስኒም የሚባሉና ከዚህ ተስኒም ይበረዛል ይቀላቀላል አለ ያ ረሂቅ ማለት ነው። ኢነ ለዚነ አጅረሙ ካኑ ሚነ ለዚነ አመኑ የضሐኩን ኢነኮ አለዚነ እነዚያ እኮ አጅረሙ እነዛ ሙጅሪሞች እነዛ ከሃዲያኖች ማለት ነው። እነዛ ኩፋሮች ሙሽሪኮች ማለት ነው። ኢነኮ አለዚነ እነዚያ አጅረሙ እነዛ ከሃዲያኖች ሙጅሪሞች ካኑ ነበሩ ሚነ ለዚነ ከነዛ አመኑ ከነዛ ካመኑት የضሐኩን የሚስቁ ነበሩ። በነዛ ባመኑት ላይ በሙእሚኖች ላይ ይስቁ ነበር ማለት ነው። ይስቃሉ። እነዚህ ከሃዲያኖች በአማኞች ላይ ይሳለቃሉ፣ ይስቃሉ። ኢነ ለዚነ እነዛ አጅረሙ እነዛ ከሃዲያኖች እነዛ የካዱት ማለት ነው። እነዛ አመፀኞች ካኑ ነበሩ ሚነ ለዚነ ከነዛ ያሉ አማኞችም ማለት ነው። ሚነ ለዚነ ከነዛ አመኑ ከነዛ ካመኑት የضሐኩን ይስቁ ነበር ባመኑት ላይ ማለት ነው። ባመኑት ላይ ይስቁ ነበር እነዚህ አመፀኞች ከሃዲያኖች አለ። ይሳለቃሉ በአማኞች ላይ። ወኢዛ ጊዜ ደግሞ መሩ ባለፉ ጊዜ ቢህም በነሱ ዘንድ በአማኞች ዘንድ ባለፉ ጊዜ የተጋመዙን ይጠቃቀሱ ነበር አለ። ይጠቋቆማሉ ባይናቸው አያቸው እነዚህ እኮ የሙሐመድ ተከታይ ናቸው እያሉ እነዛ ሙሽሪክ አረቦች እነዛ አማኞችን እንትን ይሉ ነበር ማለት ነው። ይሳለቁባቸው ነበር። አያቸው እነዚህ እኮ የሙሐመድ ተከታይ ናቸው እያሉ ይሳለቁ ነበር ማለት ነው። ይጠቋቆሙ ነበረ። ወኢዛ ጊዜ መሩ ባለፉ ጊዜ ቢህም በነሱ ዘንድ በአማኞች ዘንድ የተጋመዙን ይጠቋቆሙ ነበረ። ወይም ደግሞ ወኢዛ ጊዜ መሩ ባለፉ ጊዜ ቢህም በነሱ ዘንድ እነዛ አማኞች ማለት ነው። በነዛ በከሃዲያኖች ዘንድ ባለፉ ጊዜ የተጋመዙን ይጠቋቆሙ ነበረ። ይሳለቁ ያኔ ይጠቋቆሙ እንዲሁም ይጠቃቀሱባቸው ነበር ባይናቸው ማለት ነው። እንግዲህ አማኞች ወይ በአማኞች ዘንድ ሲያልፉ አማኞች ደግሞ በነዛ በከሃዲያኖች በሙሽሪኮች ዘንድ ሲያልፉ ማለት ነው ይጠቋቆሙ ነበር ማለት ነው። በእነሱ ዘንድ ባለፉ ጊዜ ያሾፉባቸው ነበር፣ ይሳለቁ ነበረ። ወኢዘ እንቀለቡ ኢላ አህሊሂም እንቀለቡ ፈኪሂን
ወኢዛ ጊዜ ኢንቀለቡ በተመለሱ ጊዜ አለ እነዛ ከሃዲያኖች ወኢዛ ጊዜ ኢንቀለቡ በተመለሱ ጊዜ ኢላ ወደ አህሊሂሙ ወደ ቤተሰቦቻቸው ደግሞ በተመለሱ ጊዜ ኢንቀለቡ ይመለሳሉ ፈኪሂን ደስተኞች ነው ተደሳቾች ነው ይመለሳሉ። ምን እያሉ አይ ዛሬ እኮ ሰራንላቸው ዛሬማ አሸማቀቅናቸው እያሉ ይሳሳቃሉ በሰሩት ተግባር ማለት ነው። ባደረጉት ተግባር በአማኞች ላይ ስለተሳለቁ ስለተጠቋቆሙ ደስ ብሏቸው ወደ ቤተሰቦቻቸው ሲመለሱ ዛሬ እኮ እነዛን ሰራንላቸው እነዛን እኮ የመሐመድ ተከታይ አሸማቀቅናቸው እያሉ እንትን ይላሉ ማለት ነው። ደስተኞች ይሆናሉ አለ። ሱብሃንአላህ መልካም እንደሰራ ሰው። ወኢዛ ረአውሁም ወኢዛ ጊዜ ደግሞ ረአውሁም ወኢዛ ጊዜ ረአው ባዩ ጊዜ ሁም እነሱ ባዩ ጊዜ አማኞችን ባዩ ጊዜ ማንሁም ወኢዛ ጊዜ ረአው ባዩ ጊዜ ሁም እነሱ ባዩ ጊዜ ቃሉ ብለው ይላሉ ኢነ እኮ ሃኡላኢ እነዚህ እኮ ለዳሉን ጠማሞች ናቸው ይላሉ። ማን ነው እንደዚህ የሚሉት? አማኞችን እኮ ነው። እነዛ ከሃዲያኖች አማኞችን እነዚህ እኮ ጠማሞች ናቸው፣ እነዚህ እኮ የጠመሙ ናቸው ይላሉ ማለት ነው። ሱብሃንአላህ ወኢዛ ጊዜ ረአውሁም ወኢዛ ጊዜ ረአው ባዩ ጊዜ ሁም እነሱን ባዩ ጊዜ አማኞችን ባዩ ጊዜ ቃሉ ብለው ይላሉ ኢነኮ ሃኡላኢ እነዚህ እኮ ለዳሉን ጠማሞች ናቸው ብለው ይላሉ። ሱብሃነክ ፈልየውመ አለዚነ አመኑ አለ አላህ ሱብሓነሁ ወተዓላ ፈልየውመ በዛሬው ቀን አለ። እንግዲህ በዛሬው ቀን ያለው የውመል ቂያማን ነው። ቅርብ አድርጎ ነው አላህ የነገረን፣ አርቆ እንኳን አልነገረን። ፈልየውመ በዛሬው ቀን አለዚነ እነዛ አመኑ እነዛ ያመኑት አለ ሚነል ኩፋሪ ከካህዲያኖች የضحኩን ይስቃሉ በካህዲያኖች ላይ ማለት ነው። እነዛ አማኞች ደግሞ አላህ እድሉን ይሰጣቸዋል ነገ የውመል ቂያማ በጀነቱ ነው በነዛ በካህዲያኖች ላይ ይስቁባቸዋል። ምክንያቱም በዱንያ ላይ ተስቆባቸው ነበር፣ ተሳልቀውባቸው ነበር። ነገ እነሱ በተራቸው ደግሞ ፈርሳስ ብለው ይስቁባቸዋል፣ እድሉን ይሰጣቸዋል ማለት ነው አላህ Subhanahu Wa Ta'ala። ፈልየውመ በዛሬው ቀን ያን ቀን ማን የውመል ቂያማ ማለት ነው። ፈልየውመ በዛሬው ቀን الذين እነዛ አመኑ እነዛ ያመኑት እኮ ሚነል ኩፋሪ ከካህዲያኖች يضحኩን ይስቃሉ። በማን በካህዲያኖች ላይ ማለት ነው። በካህዲያኖች ላይ እነዛ አማኞች ሙእሚኖች ይስቁባቸዋል። ዐለል አራኢኪ የንዙሩን ዐለል አራኢኪ ዐላ ላይ አልአራኢኪ ባልጋ ላይ ሆነው የንዙሩን ይመለከታሉ አለ። ዐለል አራኢኪ ባልጋ ላይ ሆነው የንዙሩን ይመለከታሉ። ምንን? አላህ Subhanahu Wa Ta'ala ይመለከታሉ። አላህ Subhanahu Wa Ta'ala የዋለላቸው ኒዕማ ጸጋ የሰጣቸው ኒዕማ ጸጋ ይመለከታሉ። እነዛ ከሃዲያኖችንም ሲቀጡ ይመለከታሉ ያያሉ ማለት ነው። ዐለል አራኢኪ ባልጋ ላይ ሆኖ ከፍ ባለ አልጋ ላይ ሆነው የንዙሩን ይመለከታሉ። ከዛ ምን አለ አላህ هل ثوب الكفار ما كانوا يفعلون هل ثوب አልተመነዱም ምን አለ አላህ Subhanahu Wa Ta'ala። هل እዚህ ጋር هل የመጣችው እስቲፍሃሚያ ነች። هل ለማረጋገጥ ነው የመጣችው ማለት ነው። هل ثوب አልተመነዱም ምን አልኩፋሩ ከሃዲያኖች እነዛ ኩፋሮች አልተመነዱም ምን ማካኑ በነበሩት የፈዕሉን ሲሰሩት በነበረው ስራ ሲሰሩት በነበረው ተግባራቸው አልተመነዱም ምን ብሎ ይጠይቃል። መልሱ ምንድነው? ተመንድተዋል። ነዓም አው ተመንድተዋል ነው። አላህ ይመነዳቸዋል በዛ ቀን ማለት ነው። ከዛ ምን ይላል? هل ثوب አልተመነዱም ምን በዛሬው ቀን هل ثوب አልተመነዱም ምን አልኩፋሩ ከሃዲያኖች ማካኑ በነበሩት የፈዕሉን ሲሰሩት በነበረው ተግባር አልተመነዱም ምን? ነዓም ተመንድተዋል ነው መልሱ። ያ ረቢ አላህ Subhanahu Wa Ta'ala ከጀሃነም እሳት ይጠብቀን፣ ከጀነት ሰዎች አላህ ያድርገን። ስራችንን ሁሉ ይቀበለን፣ መልካም ስራችን ይቀበለን፣ ወንጀላችን ደግሞ አላህ ይማረን። هذا والله أعلم ستتكلم يا رماتشوين والسلام عليكم ورحمة الله وبركاته.